ሰላም እንደምን ቆያችሁ የሁሉ ስኩል ቤተሰቦች፣ ዛሬም እንግዲህ ትምህርታችንን እንቀጥላለን። አብራችሁን ቆዩ። ኤክሰርሳይዝ 5.5 ላይ ስናይ ኮምፕሊት ዘ ፎሎዊንግ ቴብል ዩዚንግ ጊቪንግ ትራያንግል ነው የሚለው። ስለዚህ ሳይን፣ ኮስ እና ታናቸውን ፈልጉ ነው የሚለው። እነዚህ ቁጥሮች ዝም ብሎ የመጡ አይደለም፣ በልኬት እና በፓይታጎራስ ቲዮረም በስርዓት የተሰሩ ስለሆኑ ሳይን ኢዝ ኦፖዚት ኦቨር ሃይፖትነስ 1/2 ይሆናል። ኮስ ኢዝ √3 ኦቨር 2 አጀሰንት ኦቨር ሃይፖትነስ ማለት ነው። እያየን መስራት ነው። ታን ኢዝ 1 ኦቨር √3 ዛትስ ኦፖዚት ኦቨር አጀሰንት። ቢ ላይ ስንመጣስ ደግሞ ሳይን ኢዝ 1 ኦቨር √2 ኮስም እንደዚሁ 1 ኦቨር √2 ነው። ኮስ 45 and tan is 1 over 1 is equal to 1 and እዚህ ጋር ደግሞ 1 over 2ን ራሽናላይዝ ማድረግ እንችላለን። ራሽናላይዜሽን ኦፍ ዲኖሚኔተር ይባላል። ሁለቱንም በሩት ኦቨር 2 ማባዛት ነው። ሩት ኦቨር 2 ማለት 1 ነው፣ ምክንያቱም ሩቱ ሲካፈል ለሩቱ ማንኛውም ቁጥር በራሱ ሲካፈል አንድ ስለሚመጣ እና በአንድ ማንኛውም ቁጥር ስታባዙ ደግሞ ራሱ ስለሆነ እናባዛው ችግር የለውም ማለት ነው። 1 times √2 is √2 over √2 times √2 is 4 ስለዚህ √2 over 2 ይሆናል። 1 over √3 እንደዚሁ times √3 over √3 አድርገን ዲኖሚኔተሩን ራሽናል ነምበር ማድረግ እንችላለን ነው። 1 times √3 is √3 over √3 times √3 is 3 ይሆናል፣ ምክንያቱም √9 ስለሚሆን ማለት ነው። √3 over 3 ይሆናል ማለት ነው። እንደዚህ አይነት ጥያቄ 1 over √3 ቢሆን √3 over 3 ቢሆን እኩል ናቸው። 1 over √2 ወይም ደግሞ √2 over 2 ቢሆን በምርጫ ቢመጣ እኩል ናቸው ማለት ነው፣ አንድ አይነት ቁጥሮች። እሺ ሌላው ጥያቄ ላይ ፋይንድ ኤክስ ኤንድ ዋይ ነው የሚለው። ስለዚህ ሳይን 30 ዲግሪ ተሰጥቶናል። 30 ዲግሪ ኢዝ ኢኳል ቱ እና ሃይፖትነስ ብቻ ነው የተሰጠን። ኤክስ ኦቨር ሃይፖትነስ ኢስ 20። ሳይን 30 ስንት ነው ብለን ሪፈር እናደርጋለን። እነዚህን በተለይ በቃል መያዝ ጥሩ ነው፣ ምናልባት ጊቭን የማይሰጥ ከሆነ ማለት ነው። ሳይን 30 ኢዝ 1 over 2 1 over 2 ስላልን አሁን መተካት እንችላለን ማለት ነው። 1 over 2 ኢዝ ኢኳል ቱ ኤክስ ኦቨር 20። ክሪስ ክሮስ እናደርጋለን። ቱ ኤክስ ኢዝ ኢኳል ቱ 20 ታይምስ 1 ነው። over 2 x is equal to 20 over 2 ማለት ነው። ስለዚህ it is 10 ይሆናል ማለት ነው፣ 10። ዋይን ደግሞ የምንሰራው ይሄው የ30 ዲግሪ ኮሱ ነው፣ ምክንያቱም አጀሰንት ስለሆነ የ30 ዲግሪ አጀሰንት ስለሆነ በኮስ መስራት እንችላለን ማለት ነው። ኮስ 30 ዲግሪ is equal to y over 20 y over 20 ማለት ነው። ኮስ 30 is equal to 1 over 20 ኮስ ስንት ነው ብለን ቼክ እናደርጋለን። ኮስ 30 is √3 over 2 √3 over 2 አድርገን እንሰራለን ማለት ነው። √3 over 2 is cos 30 √3 over 2 is equal to y over 20። ይሄንንም ክሪስ ክሮስ እናደርጋለን። 20 to y is equal to 20 √3 ማለት ነው። 20 times √3 ነው። over 2 y is equal to 10 √3 ማለት ነው። 10 √3 ይሄንን ተክታችሁ ዋይና ኤክስን ተክታችሁ ሳይንና ኮስን 30 ዲግሪን በእነዚህ ቁጥሮች ማግኘት ትችላላችሁ። ግን ተመሳሳይ ናቸው። ሳይንና ኮስ 30 ታን ቫሊዎቹ ሁልጊዜም ቢሆን ተመሳሳይ ናቸው። እሺ ሌላ እንስራ እስኪ እንጨምርና let's say for example from here እሺ ሲን እንስራ። ይህንን የተገለበጠውን ትሪያንግል መጀመሪያ ማስተካከል ነው፣ ለቪዥዋላይዜሽን እንዲመቸንና እንዲቀለን ማለት ነው። ምክንያቱም it seems complicated የሆነ የተገለበጠ ትሪያንግል ሲመስል አሁን ስናስተካክለው ኦፖዚት እና አጀሰንት ሳይዶቹ ሩት ሰብን ናቸው። ኤንድ ሃይፖትነሲስ ዋይ
ሶ ዋይን በቀላሉ በፓይታጎረስ ቴዎረም ማግኘት ይቻላል። ሶ ዋይ ስኩዌር ኢዝ ኢኳል ቱ ሩት 7 ስኩዌር ፕላስ ሩት 7 ስኩዌርድ። ሶ ዋይ ስኩዌርድ ኢዝ ኢኳል ቱ ሩት 7 ስኩዌርድ ኢዝ 7 ፕላስ 7 ማለት ነው። ስለዚህ ዋይ ስኩዌር ኢዝ ኢኳል ቱ 14 ይሆናል። ዋይ ስኩዌር ሩት ውስጥ እናስገባለን ሁለቱንም። ዋይ ኢዝ ኢኳል ቱ ሩት 14 ይሆናል ማለት ነው። ሶ that is y is root 14. ኤፍ ላይ ስንመጣም እንደዚሁ ትሪያንግሉን ገልበጥ አድርገን ለቪዥዋላይዜሽን እንዲመቸን ማለት ነው። ሶ 10 ሩት 3 is the height and x አለች there is 60 ዲግሪ። ሶ በ90 እና በ60 ዲግሪ x አለች። ሶ the hypotenuse is y። ሶ 60 ዲግሪ ስለተሰጠን አሁን ሳይን እና ኮስ ኦፍ 60 አድርገን መስራት እንችላለን ማለት ነው። ሳይን 60 is equal to 10 ሩት 3 ኦቨር y ምክንያቱም ኦፖዚት ኦቨር ሃይፖተነስ ስለሆነ ማለት ነው። ሳይን 60 ማለት ሩት 3 ኦቨር 2 ነው፣ ያየነው ነው ከዚህ በፊት። ሶ is equal to 10 ሩት 3 ኦቨር y። ሶ this is ክሪስ ክሮስ እናደርግና y ሩት 3 is equal to 2 times 10 ሩት 3 ማለት ነው። ሶ ኦቨር ሩት 3 y ለማስቀረት ማለት ነው፣ y ብቻዋን እንድትቀር ኦቨር ሩት 3 እናደርጋለን። ሶ y is equal to ሩት 3 ባይ ሩት 3 ይጣፋል። ሶ y is equal to 20 ይሆናል ማለት ነው። it is 20። የኤክስ ቫሊዩንም እንደዚሁ ማግኘት ይቻላል። በታን ከፈለጋችሁ መስራት ይቻላል፣ አለበለዛ ደግሞ በኮስ መስራት እንችላለን። ምክንያቱም ዋይን ስለምናውቀው ኮስ 60 is equal to ኤክስ ኦቨር ምክንያቱም አጀሰንት ነች ኤክስ ኦቨር ሃይፖተነስ ኢዝ ዋይ 20 ማለት ነው። ኮስ 60 ደግሞ እንዳያችሁት 1 ኦቨር 2 ነው። ሶ 1 ኦቨር 2 is equal to ኤክስ ኦቨር 20። ሶ ይህንንም ክሪስ ክሮስ አድርገን መጨረሻ ላይ ውጤቱን ማግኘት እንችላለን። ቱ ኤክስ ኢዝ ኢኳል ቱ 20 ታይምስ 1 ኦቨር 2 ኦቨር 2 ኤክስ ኢዝ ኢኳል ቱ 10 ይሆናል ማለት ነው 10። ሶ የኤክስ ቫሊዩ 10 ነው፣ የዋይ ቫሊዩ 20። ሶ ከዚህ የምንረዳው ሳይን ኮስ 60 ቫሊዎችን ማወቅ አለብን። 30 60 45 የምንላቸውን አውቀን እነሱን ተጠቅመን የሳይድ ሌንግዛቸውን ሃይፖትነሱን ማግኘት እንችላለን። ኦኬ ጂ ላይ ስንመጣ ደግሞ ዜር አር ቱ ትሪያንግልስ። አሁን እዚህ ጋር የሚታዩን ለሁለት መክፈል እንችላለን ትሪያንግሉን። ሶ ሳይን 45 ዲግሪ ኢዝ ኢኳል ቱ ኤ ኦቨር ሃይፖትነሲስ 5 ሩት 2 ማለት ነው ፎር ዚስ ስሞል ትሪያንግል። ይቺ ስሞል ትሪያንግሏ ኤሲ እና 5 ኦቨር 2 ብቻ የምትይዘዋ ማለት ናቸው። ሶ this is 45 degree 45 degree A አለች C and the hypotenuse is 5 root 2 5 root 2 okay. So sin 45 is 1 over root 2 now is equal to A over 5 over root 5 root. ሶ ክሪስ ክሮስ ይህንንም ክሪስ ክሮስ ማድረግ ነው። ስለዚህ 1 ታይምስ 5 ሩት 2 ኢዝ ኢኳል ቱ ሩት 2 ታይምስ ኤ ታይምስ ሩት 2 ይሆናል ማለት ነው። ስለዚህ ኦቨር ሩት 2 ኤን ለማስቀረት ማለት ነው፣ ይህን ብቻ ቫልዩ ለማግኘት። ሶ ኦቨር ሩት 2 ባይ ሩት 2 ይጣፋል። እንዲሁም 5 ሩት 2 የነበረውም ሩት 2 ባይ ሩት 2 ይጣፋል። ኤ ኢዝ ኢኳል ቱ 5 ይሆናል ማለት ነው። ኤ ኢዝ ኢኳል ቱ 5። ዋት አባውት ሲ ደግሞ አንዱ አንግል 45 ዲግሪ ከሆነ ሌላኛውም 45 ዲግሪ ነው የሚሆኑ፣ ምክንያቱም ተደምረው 180 ዲግሪ ነው የሚሰጡን። ሶ 90 ፕላስ 45 ፕላስ ኤክስ ኢዝ ኢኳል ቱ 180 አድርገን ዜን 45 ይመጣል። ስለዚህ ሁለቱ አንግሎች 45 እኩል ከሆኑ ሲና ኤም እኩል ናቸው ማለት ነው። ስለዚህ ሲ ኢዝ ኢኳል ቱ 5 ማድረግ እንችላለን። ከፈለጋችሁ ሰርታችሁ ማግኘት ትችላላችሁ። ስለዚህ ኤ ኢዝ ኢኳል ቱ ሲ ኢዝ ኢኳል ቱ 5 ኢዝ ኢኳል ቱ 5።
እሺ ኤ ዲ እና ቢን ደግሞ ለማግኘት ምን ማድረግ አለብን? ዲ እና ቢን ለማግኘት ኤን ኦልሬዲ አግኝተናል። ኤ ኢዝ 5 ሶ 30 ዲግሪ ነው የምንጠቀመው ማለት ነው። ሳይን 30 ኢዝ ኢኳል ቱ ኤ ኦቨር ቢ ማለት ነው። ኤ ኢዝ ዘ ኦፖዚት ሳይድ ፍሮም ዚስ ትሪያንግል፣ ረዘም ያለችዋን ትሪያንግል ነው የወሰድነው። ስለዚህ 30 ዲግሪ ዘ ኦፖዚት ኢዝ ኤ ኤንድ ሃይፖተነስ ኢዝ ቢ ኤንድ ዘ አጀሰንት ኢዝ ዲ ማለት ነው። ሶ ሳይን 30 ኢዝ ኢኳል ቱ ኤ ኦቨር ቢ፣ ኦፖዚት ኦቨር ሃይፖተነስ ማለት ነው። ኤ ኢዝ 5 ኦቨር ቢ። ሳይን 30 ስንት ነው? 1 ኦቨር 2። ሳይን 30 ኢዝ 1 ኦቨር 2። 1 ኦቨር 2 ኢዝ ኢኳል ቱ 5 ኦቨር ቢ ይሆናል ማለት ነው። ስለዚህ ክሪስ ክሮስ ስናደርግ ቢ ኢዝ ኢኳል ቱ 2 ታይምስ 5 ኢዝ ኢኳል ቱ ቢ 1 ታይምስ ቢ ማለት ነው። 10 ኢዝ ኢኳል ቱ ቢ ይሆናል ማለት ነው። ቢ 10 አገኘን። ዲን ማግኘት እንችላለን። ከፈልጋችሁ በፓይታጎረስ ቲዮረም መስራት ይቻላል፣ አለበለዛ በኮስ 30 መስራት ይቻላል። ዋቴቨር የሚቀርላችሁ ማለት ነው። ኮስ 30 ኢዝ ኢኳል ቱ ስንት ነው? ዲ ኦቨር ቢ። ዲ ኢዝ አጀሰንት ብለናል። አጀሰንት ኦቨር ሃይፖተነስ ማለት ነው። ኮስ 30 ኢዝ ኢኳል ቱ ሩት 3 ኦቨር 2 ነው ኮስ 30። ሶ ኮስ 30 ሩት 3 ኦቨር 2 is equal to d is unknown over b is 10 አግኝተናል። so d 10 root 3 is equal to d times 2 so over 2 እናደርጋለን d ለማስቀረት። so ለሁለት ለሁለት ካከፈልን በኋላ 10 ሲካፈል ለሁለት 5 ይሆናል። 5 root 3 is equal to d ይሆናል ማለት ነው። d is 5 root 3 ዲ 5 3 ይመጣል። እሺ ሌላው ኤች ጋር ስናይ ደግሞ እንደዚሁ ይህም ኮምፕሊኬትድ ይመስላል፣ ነገር ግን ሲምፕሊፋይ ማድረግ ነው። በቃ እያንዳንዱን ነገር ያየነውን ነገር ክሏችን በሙሉ መጠቀም መቻል ነው። ሶ 10 እና ኤቢ እና ኢሲ እኩል ናቸው። ምክንያቱም ምንድን ነው ኢትዝ ፎር ሳይድድ ፖሊጎን ነው። ሶ ኳድሪላተራል ነው። ኤንድ ኤ እና ቢ 90 ዲግሪ ይሰራሉ። ስለዚህ ይሄ ማለት ቀጥ ያሉ ትይዩ መስመሮች ናቸው። ሶ ኤ ቢ እና ኢሲ 10 እኩል ናቸው ማለት ነው። ስለዚህ ኦፖዚት ሳይዶቹ እኩል ስለሆኑ ማለት ነው። ዜን ምንድነው የተጠየቅነው? ኤ እና ቢ ነው። ኤ ማለት ቢሲ ፕላስ ሲዲ ነው። ቢ ደግሞ ኢትስ ሃይፖተነስ ኦፍ ዘ ስሞል ትሪያንግል ስሞል ትሪያንግል። ሶ ምን ማድረግ አለብን? 10 ካደረግን በኋላ እቺን ስሞል ትሪያንግል ላይ ሳይን 45 ኢዝ ኢኳል ቱ ኦፖዚት ኦቨር ሃይፖተነስ 10 ኦቨር ቢ ይሆናል። ሳይን 45 ኢዝ 1 ኦቨር ሩት 2 ነው። ሶ 1 ኦቨር ሩት 2 ኢዝ ኢኳል ቱ 10 ኦቨር ቢ። ክሪስ ክሮስ እናደርጋለን። ቢ ኢዝ ኢኳል ቱ 10 ሩት 2 ይሆናል ማለት ነው። ቢ ኢዝ 10 ሩት። ኦኬ ሲዲን ደግሞ ማግኘት አለብን፣ ምክንያቱም ኤን ለማግኘት ቢሲ እና ሲዲን ማግኘት ስላለብን። ሶ ሌት ሴይ ሲን በላት ሲዲ ነበረችዋ። ኮስ 45 ዲግሪ ኢዝ ኢኳል ቱ ስንት ነው? ሲ ኦቨር ቢ። ሶ 1 ኦቨር ሩት 2 ኢዝ ኢኳል ቱ ሲ ኦቨር ቢ ኢዝ 10 ሩት 2 10 ሩት 2 እኩል ናቸው ማለትም እንችል ነበር። መጀመሪያም ቢሆን 45 ዲግሪ ስለሆኑ ሁለቱ ሳይዶቹ እኩል ናቸው ማለት እንችል ነበር። ነገር ግን መስራትም እንችላል። ሩት 2 ታይምስ ሲ ኢዝ ኢኳል ቱ 10 ሩት 2 ታይምስ 1። ስለዚህ ኦቨር ሩት 2 ኦቨር ሩት 2 ሶ ሩት 2 በሩት 2 ይጠፋል። ሲ ኢዝ ኢኳል ቱ ሩት 2 ባይ ሩት 2 10 ሲ ኢዝ ኢኳል ቱ 10። ስለዚህ ሰርተን የምናገኘውም እኩል ነው ማለት ነው። ስለዚህ ኤ ኢዝ ኢኳል ቱ ምን ማለት ነው? ቢሲ ፕላስ ሲዲ። ሲዲን አግኝተናል። ቢሲ ደግሞ ኦፖዚት ሳይዶቹ እኩል ናቸው። የአንድ ኳድሪላተራል ኢንሳይድ አንግላቸው ኢንቴሪየር አንግላቸው 90 ዲግሪ ከሆኑ ማለት ነው። ስለዚህ 12 ፕላስ 10 ኢዝ ኢኳል ቱ 22 ይሆናል ማለት ነው። ኤ ኢዝ 22 ቢ ኢዝ 10 ብለን አገኘን ማለት ነው።
እንግዲህ የዚህ ኤክሰርሳይዝ ጥያቄዎች ይህን ይመስላሉ። የዛሬው ትምህርታችን በዚህ እንቋጫለን። እንግዲህ ቻናላችንን ሰብስክራይብ፣ ሼር ኤንድ ኮሜንት በማድረግ ደግፉን። እስከ ቀጣይ ጊዜ ሰላም ሁኑ።